እኔ ደግሞ አብ ወልድ መንፈስ ቅዱስ አምላክ መሆናቸው መንፈስ ቅዱስ አንዴ ችግር የለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 አቡነ መንፈስ ቅዱስ ወልድ አምላክ መሆኑን የመንፈስ ቅዱስን ደግሞ እሰጣለሁ። አብም አምላክ መሆኑን ወልድም አምላክ መሆኑን መንፈስ ቅዱስም አምላክ መሆናቸውን የሶስትነታቸውን አምላክነት ልስጥ በመጽሐፍ ቅዱስ ሲሆን ለአዳም እዛ ጋር ወልድ የሚላለ ወልድ የሚል አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስጋ ሆነ ይላል። ስጋ የሆነው ወልድ ነው። ዮሐንስ 1:1 ላይ ነው ያልኩት። ላነብልህ። በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በእርሱ ሆነ፣ ከሆነም ሁሉ ያለ እርሱ ምንም የሆነ የለም ይላል እና ያ ቃል ወልድ ነው። ስጋ የሆነው ወልድ ነው። አንዴ አንተ ቃል የተባለው ኢየሱስ ነው እያልከን ነው አይደል? ኢየሱስ ክርስቶስ ነው ቃል ነው ብሎ አስተምሯል። አንድ ጊዜ በሕይወት ዘመኑ የዮሐንስ ወንጌል እኮ ነው። ወንጌል ላይ ስለ ኢየሱስ ክርስቶስ እያስረዳ እኮ ነው። ግዴታ እኔ እንደዚህ ነኝ ብሎ መናገር እኮ የለበትም። ስለሱ አሁን ለምሳሌ ይቀጥልሽ ድምፅ ግን ይቆራረጣል። ከአንተ ጋር የሚረብሽ ድምፅ አለ። እሺ ዮሐንስ ኢየሱስ ቃል ነው ብሎ ያስተማረበት ቦታ አለ። ይኸውን እየነገርኩ እኮ ነው። ያ ቃልም ስጋ ሆነ ይላል። እሱ ላይ እንደዛ ስጋ የሆነው ምንድን ነው ታዲያ? ኢየሱስ ክርስቶስ ካልሆነ በመጀመሪያ ጀምርና በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ነበር፣ ቃልም እግዚአብሔር ነበር ይላል። ሁሉ በእርሱ ሆነ ይላል። ምን አልከኝ? ሁሉ በማን ነው የሆነው? በእርሱ በቃል አይደለ? ቃል ማን ነው? ኢየሱስ ክርስቶስ አይደለ? አብ አይደለም? መንፈስ ቅዱስ አይደለም አይደል? ቃል በጣም ጥሩ። ስለዚህ ሰማይም ምድርም የተፈጠሩት በኢየሱስ ክርስቶስ ብቻ ነው ማለት ነው አይደል? እሱንማ በክርስቶስ ኢየሱስ ተፈጠርን ብሎም እኮ የተናገረበት ቃል አለ። በቂ። ስለዚህ ሰማይን ምድርን ሁሉን የፈጠረው ኢየሱስ ክርስቶስ ነው ማለት ነው። አብ ፈጥሯል አልፈጠረም? ፈጥሯል። ሶስቱ አካል ናቸው የፈጠሩት። ለዚህ ማስረጃ ደግሞ ኦሪት ዘፍጥረት ምዕራፍ 1 ቁጥር 29 ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ብለው ሶስቱም አካል የተናገሩበት ቃል አለ። ስለዚህ አይጋጭም ማለት ነው። ሶስት አካል አንድ አምላክ። ሶስቱም አምላክ አይደሉም? አምላክ ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። የተለያየ መንግስት የላቸውም። እያንዳንዱ ሁሉም በየራሷ ብቻ ያለ ሌላኛው አምላክ ነው ማለት እንችላለን? አይቻልም። የግዴታ ካልተደጋገፉ አንድ አምላክ ማለት አንችልም ማለት ነው። ሶስቱ ተደጋግፈው አይደለም፣ ስልጣናቸው አንድ ነው፣ አይበላለጡም ለማለት ነው። አይደለም ቅድም ምን አልከኝ? ሁሉ በእርሱ የተባለው ሁሉን ነገር የፈጠረው ኢየሱስ ነው፣ ቃል ነው አልከኝ። አብ ደግሞ ቃል ነው ወይስ? አብም ከሱ ጋር ነበር ማለት ፈጥሯል። አምላክነቱን ለመግለጽ ነው እንጂ አብ የለበትም መንፈስ ቅዱስ የለበትም የሚባል አይደለም። ሁሉ በእርሱ የተባለው በማን ነው ስልህ በቃል ነው አልከኝ። ስለዚህ ሰማይና ምድር በቃል ብቻ አይደለም፣ በቃል ብቻ አይልማ። በቃል ነው ሲል አምላክነቱን ለመናገር ፈልጎ ነው እንጂ አብና መንፈስ ቅዱስ ከሱ ጋር ነበሩም ለማለት ፈልጎ አይደለም። እሱን ደግሞ ጥቅሱን ሰጠው እኮ። አላልኩም እኔ አላልኩም። ተዳምጥም እንዴ ወይ በፈጣሪ ሁሉ በእርሱ ሆነ አልክና በማን የሆነው ስልህ በቃል አልክኝ። ቃል ማን ነው ስልህ ኢየሱስ ነው። መንፈስ ቅዱስ አይደለም።
ስለዚህ ኢየሱስ ክርስቶስ ነው ሰማይና ምድር የፈጠረው። እሱ አንተ ነህ ያልከው። አሁን ለምሳሌ ወልድ ቃል ብቻ ነው አላለም እኮ፣ ብቻውን ሰራ አላለም እኮ። አብም መንፈስ ቅዱስም ነበሩ፣ ግን አምላክነቱን ዮሐንስ 1:1 ላይ ሁሉ በእርሱ ሆነ። እርሱ የተባለው ማን ነው? በቃል። ስለዚህ እርሱ የተባለው ቃል እንጂ ወልድ ማን ነው? አብ። አይደሉም። ወልድ ነው የፈጠረው አይደለ? ቆይ ግልጽ ላድርግልህ። ብቻውን አይልም። ልንገርህ፣ ብቻውን አይልም እኮ። አሁን ባላወቁት መንገድ አብንና መንፈስ ቅዱስን ገደል። ወላሂ ራሱ ዮሐንስ 1:1 ላይ ቃል የተባለው ኢየሱስ ክርስቶስ ነው ከተባለ አለቀ። ሁሉን የፈጠረው እርሱ ነው ከተባለ አብ ቃል ነው ወይ ብላችሁ ጠይቋቸው። ብቻውን ፈጠረ የሚል የለማ። ብቻውን አይደለም ፈጠረ የሚለው፣ እሱንማ ሰጠው እኮ። ሁሉ በእርሱ ሆነ ማለት ነው ማለት ነው። እርሱ የተባለው ማን ነው? እዚህ ጋር በእርሱ ብቻ ሆነ አይልም። በእርሱ ብቻ ሆነ አይልም። በእርሱ ሆነ አንድ ብቻ ሆነ የሚለውን ራስ ጨምረበት ነው እንጂ አንድ ያዳምጥ። እሺ፣ እዛ ላይ አብና መንፈስ ቅዱስ ካሉ እሱ ንገረን፣ ችግር የለውም። አብና መንፈስ ቅዱስ አለ እዛ ላይ ስለ ወልድ ለመናገር ፈልጎ ነው። አምላክነቱን ለመናገር ፈልጎ ነው። አዳምጠኛ። ሁሉ በእርሱ ሆነ የተባለበት ቦታ ላይ፣ ሁሉን ፈጠረ የተባለበት ቦታ ላይ መንፈስ ቅዱስ አለ የለም? ስለ ወልድ እያወራ እኮ ነው እዚህ ጋር። ስለ ኢየሱስ ክርስቶስ እያወራ ነው። ስለ መንፈስ ቅዱስና ስለ አብ ሳይሆን ስለ ወልድ እያወራ ነው። አምላክነቱን ፈጣሪነቱን እያወራ ነው እንጂ ስለ አብና ስለ መንፈስ ቅዱስ አይደለም። አሁን ስለምን እያወራ ነው ሳይሆን ስለ ፈጣሪ የፈጠረው ሰማይና ምድር ሁሉን የፈጠረው ሁሉ በእርሱ ሆነ የተባለው አብ፣ ወልድ፣ መንፈስ ቅዱስ ናቸው ወይንስ ደግሞ ወልድ ነው? እዚያ ቦታ ላይ ስለ ወልድ እያወራ ነው። ስለዚህ ሁሉን የፈጠረው ቃል ነው፣ ኢየሱስ ክርስቶስ ነው ማለት ነው። አብም ነበሩ፣ መንፈስ ቅዱስም ነበሩ። እዚህ ጋር ስለ ወልድ ብቻ እያወራ ነው። ስለ ወልድ እያወራ ነው። አምላክ መሆኑን እያስረዳን ነው። ብቻውን አይልም። እዛ ላይ ብቻውን ፈጠረ አይልም። አታዳምጥም እንዴ? እያዳመጥ እየሰማሁ ነው። ሶስቱም ናቸው የፈጠሩት። አቤት ይቆራረሳል። ሶስቱም ናቸው የፈጠሩት። ዓለምን የፈጠሩት ይህ እኮ የሚያስቅ አይደለም። ሶስቱም ናቸው የፈጠሩት። ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? በስጋው ለአባቱ፣ እኛን ለማስተማር ማለት ነው። በስጋው በመለኮቱ ግን ከአባቱ ጋር እኩል ነው። እሺ፣ ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ለአብ። አንተስ ለአብ ነው የምትሰግደው ለኢየሱስ ወይንስ ለሶስቱም አካል? ኢየሱስ ግን ለማን ነበር ሲሰግድ የነበረው? የስጋውን እኮ ነው እያልኩ ያለው። በመለኮት ግን ከአባቱ ጋር ከመንፈስ ቅዱስ ጋር እኩል ነው፣ አይበላለጡም። ኢየሱስ ክርስቶስ ለማን ነበር ሲሰግድ የነበረው? ለአብ። አንተ ለማን ነው የምትሰግደው? የሰገደበትን ታሳየኛለህ? ለአብ እናሳያለን። እሰግዳለሁ ብሎ ቃል በቃል ይናገራል። አሳየኝስ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ እኛስ ለአብ እንሰግዳለን። ምዕራፍ 4 ቁጥር 19 ማለት ነው 21 ላይ ምናምን አካባቢ መጽሐፍ ቅዱስ ይዣለሁ። ምዕራፍ 4 ቁጥር 21 ላይ 22 ላይ እሺ እናንተ ለማታውቁት ትሰግዳላችሁ ይላል። እኛ ግን በምናውቀው
ለምናውቀው እንሰግዳለን፣ መድኃኒት በአይሁድ ወገን ነውና። ነገር ግን በእውነት የሚሰገድ በመንፈስ በእውነት ለአብ የሚሰግዱት ጊዜ ትመጣለች፣ እርሷም አሁን ናት ይላል። እዚህ ጋር ኢየሱስ ክርስቶስ ለአብ ሰገደ ይላል። ታዲያ እንሰግዳለን ያለው ማን ነው? ትሰግዳላችሁ ይላል አይልም። እንሰግዳለን ነው የሚለው። ያው ራሱ እንደገና ለአንብብልህ። እናንተ ለማታውቁት ትሰግዳላችሁ ይላል፣ እኛ ግን ለምናውቀው እንሰግዳለን፣ መድኃኒት ከአይሁድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና ይላል በእውነት ለአብ የሚሰግዱባት ጊዜ ትመጣለች። የምትሰግዱባት ጊዜ ትመጣለች። ትሰግዳላችሁ ይላል እኮ እንጂ የምንሰግድባት ጊዜ ትመጣለች አይልም። አይሰማም። እንሰግዳለን አለ ኢየሱስ ክርስቶስ አይልም። አላለም። ትሰግዳላችሁ ይላል። ይኸው እያነበብኩት ሶስተኛ ጊዜ ለሶስተኛ ጊዜ ና እንሰግዳለን ይላል እያልኩ ይኸው እኔ መጽሐፍ ቅዱስ ያስኩት። አንተ መጽሐፍ እናውጣዎች ማውጣት ትችላለህ። ትልቁ ላይ ቆይ ላውጣልህ። እንሰግዳለን አይልም እያለ ይኸው ይታያል። 21 ነው አይደል? ጌታችን ኢየሱስም እንዲህ አላት ይላል፣ አንቺ ሴት በዛ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰገዱበት ሰዓት እንዳትመጣ እመኝኝ ይላል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን፣ መድኃኒት ከአይሁድ ዘንድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ አቤት እየሰማው ነው። ያው እንሰግዳለን አለ። አነበብኩት። የትኛው ጋር እንሰግዳለን? የትኛው ጋር ትሰግዳላችሁ ይላል እኮ እንሰግዳለን 22 አሁን አነበብኩት። የቱ ጋር ያው 22 እንሰግዳለን። ነገር ግን በእውነት በሚሰግዱት መንፈስና በእውነት ለአብ በሚሰግዱት ጊዜ ትመጣለች። ይኸውልህ ያው እንሰግዳለን እያለ 22 እያልኩ እኮ ትሰግዳላችሁ ይላል እኮ ይኸው እንሰግዳለን። ያው ወላሂ ትሰግዳላችሁ። ይኸው ጣቴን እኮ አስቀምጬ እንትና ያው እንሰግዳለን እያለ 22 አይታየም። እናው ደንግጠና ጤነኛ አይደለም። ወላሂ 22 አይደል እንዴ? ያው እንሰግዳለን እያለ እያየህ አይደል እንዴ? አውቀህ ነው አይደለ? እሺ ይኸው ግልጽ ላድርግልህ። ይኸው 22 ይላል። እንሰግዳለን ይላል አይደል? ይኸው 22 ይሄኛው ነው አይደል? እናንተ ለማታውቁት ትሰግዳላችሁ ይላል። ከዛ እኛ ግን ለምናውቀው እንሰግዳለን ይላል አይደለም? ከዛ አይዋ ቆይ ላስረዳ። እስከ መጨረሻው ነው። ይቺን ብቻ ቃል ማውጣት አይደለም እኮ እስከ መጨረሻው ማንበብ ነው። አትቁረጣትና እስከ መጨረሻው እናንብበው። እንሰግዳለን፣ መድኃኒት ከአይሁድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች። ግልጽ ነው። እዚህ ጋር ግልጽ ነው። ኢየሱስ ይሰግዳል። ቤክነት አምላክህ ለማን ነው የሚሰግደው? አይ ይቻላል። የሰገደበትን ታወጣልኛለህ? ዋልሰላም አይ ቀጥል። አንተ ለማታውቁት ትሰግዳላችሁ ይላል። እኛ ግን ለምናውቀው እንሰግዳለን፣ መድኃኒት በአይሁድ ወገን ነውና። ነገር ግን በእውነት
የሚሰገድ በመንፈስ በእውነት ለአብ የሚሰግዱት ጊዜ ትመጣለች፣ እርሷም አሁን ናት ይላል። እዚህ ጋር ኢየሱስ ክርስቶስ ለአብ ሰገደ ይላል። ታዲያ እንሰግዳለን ያለው ማን ነው? ትሰግዳላችሁ ይላል አይልም። እንሰግዳለን ነው የሚለው። ያው ራሱ እንደገና ለአንብብልህ። እናንተ ለማታውቁት ትሰግዳላችሁ ይላል፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከአይሁድ ወገን ነውና፣ ነገር ግን በእውነት የሚሰግዱ በመንፈስና ይላል በእውነት ለአብ የሚሰግዱባት ጊዜ ትመጣለች። የምትሰግዱባት ጊዜ ትመጣለች። ትሰግዳላችሁ ይላል እኮ እንጂ የምንሰግድባት ጊዜ ትመጣለች አይልም። አይሰማም። እንሰግዳለን አለ ኢየሱስ ክርስቶስ አይልም። አላለም። ትሰግዳላችሁ ይላል። ይኸው እያነበብኩት ሶስተኛ ጊዜ ለሶስተኛ ጊዜ ና እንሰግዳለን ይላል እያልኩ ይኸው እኔ መጽሐፍ ቅዱስ ያስኩት። አንተ መጽሐፍ እናውጣዎች ማውጣት ትችላለህ። ትልቁ ላይ ቆይ ላውጣልህ። እንሰግዳለን አይልም እያለ ይኸው ይታያል። 21 ነው አይደል? ጌታችን ኢየሱስም እንዲህ አላት ይላል፣ አንቺ ሴት በዛ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰገዱበት ሰዓት እንዳትመጣ እመኝኝ ይላል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከአይሁድ ዘንድ ወገን ነውና፣ ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ። አቤት እየሰማው ነው። ያው እንሰግዳለን አለ። አነበብኩት። የትኛው ጋር እንሰግዳለን? የትኛው ጋር ትሰግዳላችሁ ይላል እኮ። እንሰግዳለን 22 አሁን አነበብኩት። የቱ ጋር ያው 22 እንሰግዳለን። ነገር ግን በእውነት በሚሰግዱት መንፈስና በእውነት ለአብ በሚሰግዱት ጊዜ ትመጣለች። ይኸውልህ ያው እንሰግዳለን እያለ 22 እያልኩ እኮ ትሰግዳላችሁ ይላል እኮ። ይኸው እንሰግዳለን። ያው ወላሂ ትሰግዳላችሁ። ይኸው ጣቴን እኮ አስቀምጬ እንትና ያው እንሰግዳለን እያለ 22 አይታየም። እናው ደንግጠና ጤነኛ አይደለም። ወላሂ 22 አይደል እንዴ? ያው እንሰግዳለን እያለ እያየህ አይደል እንዴ? አውቀህ ነው አይደለ? እሺ ይኸው ግልጽ ላድርግልህ። ይኸው 22 ይላል። እንሰግዳለን ይላል አይደል? ይኸው 22 ይሄኛው ነው አይደል? እናንተ ለማታውቁት ትሰግዳላችሁ ይላል። ከዛ እኛ ግን ለምናውቀው እንሰግዳለን ይላል አይደለም? ከዛ አይዋ ቆይ ላስረዳ። እስከ መጨረሻው ነው። ይቺን ብቻ ቃል ማውጣት አይደለም እኮ እስከ መጨረሻው ማንበብ ነው። አትቁረጣትና እስከ መጨረሻው እናንብበው። እንሰግዳለን፣ መድኃኒት ከአይሁድ ወገን ነውና፣ ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች። ግልጽ ነው። እዚህ ጋር ግልጽ ነው። ኢየሱስ ይሰግዳል። ቤክነት አምላክህ ለማን ነው የሚሰግደው? አይ ይቻላል። የሰገደበትን ታወጣልኛለህ? ዋለይኩም ሰላም። አይ ቀጥል።